እግዚአብሔር ቃል ሬዲ እናደርጋለን። በጣም አጭር ቃል ነው የምናገረው። እግዚአብሔር የተመሰገነ ይሁን። ምክንያቱም የጀመርነው ሀሳብ አለ አይደል? እነዚህ ባለፉት 3 ሳምንታት በአንድ ሀሳብ ነው የእግዚአብሔርን ቃል እየተካፈልን ያለነው። ያ ሀሳብ ብዙዎቻችሁ ታስታውሳላችሁ ብዬ አስባለሁ። ምን እያልን ነበር የጀመርነው? ምን ነበር ስንል የነበረው? ድምፅ ተሰማ በጣም ደስ ይለኛል። ማለት ኪሳራ እንዳይሆንብኝ ነው። ዝም ብዬ እኔ ተናግሬ እየወጣሁ እንዳልሆን አትሊስት ቶፒኩ ምን ነበር? መጨመር ነው። በቃ ዋናው ቃሏ መጨመር የሚል ነገር ነው እና እግዚአብሔር ይባርካችሁ። ያው አንድ ላይ ሞላችሁ የተናገራችሁ አልከሰኩም ማለት ነው። ሁልጊዜ መልእክት ይዤ ስመጣ አንድ ሰው አለ ብዬ ነው የሚመጣው፣ ግን ሁላችሁንም ደግሞ ስላገኘው እግዚአብሔር ይመስገን። አሜን። ስለመጨመር ወይም ደግሞ ስለመንፈሳዊ ነገር መጨመር የእግዚአብሔርን ሀሳብ እየተናገረ የእግዚአብሔር መንፈስ በብዙ እየረዳን ነበር፣ እያስተማርን ነበር። እግዚአብሔር የተባረከ ይሁን። ሁለተኛ ጴጥሮስ ላይ ነበር የተነሳ ነው ለማስታወስ ላይ ወደዛ ያለፈውን ክፍል ግባ ልገባ እንደው መልእክቱ እንዲያያዝ ምንድነው ያነሳ ነው? ዋናው ለምን መጨመር አቃተን ማለት መጨመሩ ጠበቅ ነው፣ ምንም ጥያቄ የለው። አንድ መንፈሳዊ ሰው እግዚአብሔርን ካገኘበት ወይም ጌታ ኢየሱስ ክርስቶስን ከተቀበለ ማግስት ጀምሮ የሚጠበቅበት ምንድነው? መጨመር ማለት ነው። ነገር ግን ህይወታችንን ቼክ ስናደርግ መጨመር በሚገባን ልክ አልጨመርንም፣ ወይም ማደግ በሚገባን ልክ አላደግንም። የእናንተን አላውቅም። እኔና አንድ ሰው ግን አለ እዚህ ውስጥ መጨመር በሚገባን ልክ ያልጨመርነው። ቅድም አልኩት ነው አንድ ሰው አለ ብዬ ስለማስብ ማለት ነው። ምናልባት ራሳችሁን እንዴት እንደፈተሻችሁ አላውቅም፣ ግን እኔ ራስን ስፈትሽ መጨመር የሚገባኝን ያህል አልጨመርኩም። ይህን ትምህርት ስጀምር ቶፒኩን ስናገር አንዲት ሴት እንዲህ አለች፣ አይ ዛሬ በመልእክት አናታችን ልትል ጀምረሃል ምናምን ስትል አንድ መልስ ነው መለስኩት። የማን አናት ፈርሶ የማን ይቀራል ነው? የኔንም አናት ብሎ ነው ቃሉ። እንግዲህ እግዚአብሔር የተባረከ ይሁን። ቃሉ ሲመጣ ሰባቱንም አይለንም። አሜን። ሰባቱ ውስጥ ያለውንም አስተካክሎ ጉድለቱን አሳይቶ ነው መጽሐፍ ቅዱስ ሲናገር እንደላል። በጣም ደስ የሚል ቃል። ቃሉን የሚያስተምር ከመማር ጋር መልካምን ነገር ይከፋፈላል። እግዚአብሔር ይባረክ። አሜን። አብረን ነው የምንካፈለው። ክብር ለኢየሱስ ይሁን። ስለዚህ ምንድነው መጨመር ያቃተን? ካልጨመርን ምክንያቱ መታወቅ አለበት። በሕይወታችን እንዳንጨምር ያደረገ መንፈሳዊ ነገራችን ላይ ወደፊት እንዳንሄድ ያደረገ ምንድነው? እነዛን ነገሮች ለይተን ካላወቅን አሁንም ለመጨመር ያዳል እድል የለም ማለት ነው። በዚሁ እንቀጥላለን ማለት ነው። ስለዚህ እነዛን ችግሮችን ነው ምንድናቸው ብለን ስናስብ የመጀመሪያው ጴጥሮስ እንደተናገረው ትጋት ነው አይደል? ያነሳነው ከመጨመር በፊት ስለዚህ ነገር ትጋት ሁሉ እያሳያችሁ በእምነት ላይ በጎነትን፣ በበጎነት ላይ እውቀትን፣ በእውቀት ላይ ፍቅርን፣ የወንድማማች መዋደድን እያለ ይቀጥላል። እግዚአብሔር የተባረከ ይሁን። ምንን እያሳያችሁ? ትጋትን ሁሉ እያሳያችሁ። ሁሉ ሲል በሁሉም አቅጣጫ ትጋትን፣ በአንድ አቅጣጫ ብቻ ሳይሆን በሁሉም ዳይሬክሽን ትጋትን እያሳያችሁ። ስለዚህ አንደኛው ምንድነው ብለናል? ትጋት ማጣት ነው። በሕይወታችን ትጋት የለም። ለመንፈሳዊ ነገር ራሳችን ነው ዝም ብለን ቼክ ብናደርግ ለስራችን የምንሰጠው ትጋት ለመንፈሳዊ ነገር የለም። ስለዚህ ይሄ ትጋት ከሌለ ደግሞ እድገት አይጠበቅም። የመጀመሪያው ትጋት ማጣታችን። አንደኛው ትልቅ ትጋት ያጣንበት ኤሪያ በጣም በሰፊው ድብ ገብቼ የተናገርኩት ምንድነው? እግዚአብሔር ቃል ጋር ያለን ህብረት። ሌሎች አገልግሎቶች ላይ ብዙ አልተናገርኩም። በእግዚአብሔር ቃል ላይ ግን ብዙ አውርቻለሁ፣ ብዙ ተናግሬያለሁ። ለምን? የሁሉ ነገር ምን ስለሆነ? መሰረትና ቤት መነሻ ስለሆነ፣ ዓለማት የተፈጠሩበት ስለሆነ። እኛ ከመምጣታችን በፊት ቃል ነበር። ሰማይ ከመምጣቱ በፊት ምን ነበር? ቃል ነበር። ዩኒቨርስ ሁሉ ቦታ ከመያዙ በፊት ቃል ነበር። በቃል ነው የመጣው። የሁሉ ነገር መሰረት ነው። የክርስትናችን ጅማሬ ነው።
ሌሎች ነገሮች ሁሉ ያወቅነው ወርዶ በእግዚአብሔር ቃል ውስጥ ሆነን። ስለዚህ ቃል ከቃል ጋር ያለን ትጋት ምን አድርጓል? የልጆቻችን የአንዳንዶቻችን ተቋቋል፣ የአንዳንዶቻችን ላጥቷል፣ የአንዳንዶቻችን እንደ ኦንና ኦፍ ሆኖበት አለ። አንዳንዶች እግዚአብሔር የረዳቸው ደግሞ ጥሩ ሜል ሊኖሩ ይችላሉ። ግን አብሬቱን ስንወስድ ከእግዚአብሔር ቃል ጋር ያለን ህብረት ምን ሆኗል ብለናል? ተቋቋል ብዙዎቻችን። ስለዚህ ለእድገታችን ላለመጨመራችን ምንድነው ይሄ ምክንያት ነው። ምክንያቱም ቃሉ ነው የሚያሳድገን። ቃል ለእግሬ ብርሃን ለመንገዴ ማብራት ነው ይላል አይደል? እግዚአብሔር ቃል ሲናገር ብርሃን በሌለበት ደግሞ በጨለማ ማየት አንችልም። አንዳንድ ቦታ ላይ በጣም ጨለማ ቢሆን ለምሳሌ ማታ ላይ ጨለማ መንገድ ላይ መኪናችን እየነዳ ሄድላይቱ ቢጠፋ ምንድነው የምናደርገው? እንቆማለን አይደል? እንቆማለን። መብራት እንቆማለን። ስለዚህ መንገዳችን መጨመር አንችልም። ያሰብንበት ቦታ መሄድ አንችልም። መድረስ አንችልም። ምን እናደርጋለን? እንቆማለን። የእግዚአብሔር ቃል እንደዛው ነው። የእግዚአብሔር ቃል በሕይወታችን ከቆመ ቆመናል። መንፈሳዊ እድገታችን ምክንያቱም ብርሃን እሱ ነው፣ የሚያስገደን እሱ ነው። ምክንያቱም ብርሃን ምንድነው ያደረገው? ክፉ ነገርና መልካም ነገር ለይቶ ያሳየናል። መንገድ ላይ የሆነ ነገር ቢቀመጥ ያን ነገር ዞረን እናልፋለን ወይ ቆመን እናሳልፋለን፣ ብርሃን ስላለ። ጨለማ ላይ ከነዳን ግን እንወጣለን በዛ ነገር ላይ። ስለዚህ ለእኛም በሕይወታችን አደጋ ነው የሚሆነው። የእግዚአብሔር ቃል ብርሃን ነው። ስለዚህ ቤት መሰረት ለመንፈሳዊ ነገራችን በዛ ፌላገና አንደኛው ምክንያት ለምንድን ነው መጨመሪያ ያቀተን? የእግዚአብሔር ቃል ጋር ያለ ንብረት ስለዳለ እግዚአብሔር የተባረከ ይሁን። ላስት ደግሞ አንድ ቶፒክ አለ። ለምንድን ነው መጨመሪያ ያቃተን? መንፈሳዊ ነገርን ሁኔታዎች ሲመቻቹ ምን እናደርጋለን? እንሳተፋለን፣ እናስኬዳለን፣ እናገለግላለን፣ ቸርች እንመጣለን፣ በተለያዩ አገልግሎት ዘርፎች ገብተን እናገለግላለን እንላለን። ምን ሲመቻች? ሁኔታ ሲመቻች የምንል ያ መጽሐፍ ቅዱስ ምን አለ? ስንፍና አለ አይደል? ሰለፍ አለ አይደል? ያን ገበሬ። ስለዚህ መንፈሳዊ ነገር ውስጥ ለመሄድ የሁኔታዎች ምቾት አይጠበቅም። የሁኔታ መመቻቸት መንፈስን አያወፍርም ብለናል። ስጋን ግን ሊያወፍር ይችላል አይደል? ኑሮ ቢሳካ ኑሮ ቢቃና ሁሉ ነገር አልጋ በአልጋ ቢሆን አይደል? ለስጋችን እረፍት ብንሰጥ ሩጫውን ሁሉ ትተን በቅንቅር ብንተኛ ጥሩ ምግብ መልካም ምግብ በሰዓቱ በጊዜው ብንበላ እግሮቻችን ዘርግተን ሶፋ ላይ ብንቀመጥ ቲቪ ሙቪዎችን ቃይረን ብናይ ስጋ ይመቸዋል፣ ይፋፋል፣ ችግር የለውም። ነገር ግን በመንፈሳዊ ሕይወት ላይ ምንም ነገር አይጨምርም። ስለዚህ ምቾት ለስጋ እንጂ ለመንፈሳዊ ነገር የሚጠቅመው ነገር የለም። አይተናል። የቀደሙ አባቶቻችን አይደል እንደለም መላ በዙሪያችን ካሉልን የተባሉ አባቶቻችን አይተናል። በምን አይነት መንገድ አልፎ ነው የጨመሩት ስንል አንዳቸው በምቹ ሁኔታ አላለፉም። አንዳንዶችን አንስተን አይተናል። ማናቸው? የጳውሎስን አይተን ነበር። ያለበት መንገድ እንግዲህ በምድር ላይ ካሉ ችግሮች ሁሉ ጋር ምን ሆኗል? ተጋፍ የእሱ ላይ ያለው ችግር ተጋፍቷል። ባህሩ ላይ ያለው ችግር፣ የጤና ችግር፣ ብዙ ጊዜ ጸልዮ እንኳን ጸጋ ይበቃል የተባለበት ሁሉንም አይነት መከራ አይቷል። ነገር ግን መጨረሻ ላይ ስለ ሕይወቱ ሲናገር ምን አለ? ጨምሯል፣ እኔን ምሰለዋል። እግዚአብሔር የተባረከ ይሁን። መንፈሳዊ ነገር ነገ አይጠበቅም። ለመንፈሳዊ ነገር ዛሬ መጀመር ነው። እግዚአብሔር የተባረከ ይሁን። ለአገልግሎት ነገ አይጠበቅም። ቸርች ለመምጣት ሁኔታዎች ሲመቻቹ አይባልም። ለምን አይመቻቹም? ሁኔታዎች አይመቻቹም። መቼ በዓለም ላይ ጥፋት እየጨመረ ይሄዳል ነው መጽሐፍ ቅዱስ። ቢዝነስ እየጨመረ ነው የሚሄደው አይደል? አንዳንዶችን ስንጠይቅ እንላለን ላስ ሚሽናሪ ያለው ትንሽ ልጆቼ ትንሽ ስለሆኑ አደግበሉና በቃ መንፈሳዊ ነገር ላይ ምን እበረታለሁ ይላል። አደግብለዋል እነዛ ልጆች የዛሬ 10 ዓመት ነው ያወጣቸው። ነገር ግን ይዘውቱ ምን ሆነ? ቀጥሏል። አንዱ እድገት የተከለከለ መንፈሳዊ ነገር ላይ ነገር ምንለው ነገር ሁኔታዎች ሲመቻቹ እስቲ አይባልም እንደዛ ነው። ዛሬ ነው ዛሬ ነው የምንቀጥለው። እግዚአብሔር የተባረከ ይሁን። ከዛ ለእድገት ደግሞ አንድ ነገር አንስቼ ነበር። በጣም ወሳኝ ነገር ምንድነው? ከእግዚአብሔር ጋር ያለን አታችመንት፣ ከእግዚአብሔር ጋር ያለን ኮኔክሽን፣
ከመንፈስ ቅዱስ ጋር ያለን ኮኔክሽን እግዚአብሔር የተባረከ ይሁን። እሱ ከጠፋ እሱ ከሌለ እድገት አይጠበቅም። አንዳንድ ሰዎችን አንስተን ተነጋግረናል አይደል? ከእግዚአብሔር ጋር እግዚአብሔር ልባቸው ሞቲቫቸው የወደደላቸው ሰዎች ሁሉንም ጠራቸውና 12ቱንም ደቀ መዛሙርት ምን አደረጋቸው? ጠራቸው አይደል? ክርስቶስ ነው ጠራቸው። ተከተሉ ብሎ ጠራቸው እሱ ነው። ነገር ግን በእነዛ መካከል ሁሉንም ወዷል። ነገር ግን ልባቸው ላይ ይወድ ነበር። ምንድነው ብለናል? እንደዛ እንዲወደዱ ያደረገ አታችመንት ከክርስቶስ ጋር ያላቸው ህብረት ቁርኝታቸው በጣም የጠበቀ ሰዎች ምን አልቋል? ልባቸው ከሌሎች አብልጦ ወዷል። ስለዚህ እግዚአብሔር ሰው ሁሉ ይወዳል፣ ዓለምን ሁሉ ይወዳል። ስለሚወድም ነው ልጁን ኢየሱስ ክርስቶስ የሰጠው። ነገር ግን ልባችንና ሞቲቫችንን ለይቶ ነው የሚወደው። አሜን። ለይቶ እዚህ ውስጥ ለይቶ ነው የሚወደው ልባችንና ሞቲቫችን። ትምህርት ወደ ሌላ እንዳትወስዱ። ሰው ሁሉ ይወዳል። ነገር ግን ያለንን ጥማት አታችንን እሱን መፈለግ እሱን መጠማት ለይቶ ነው የሚወደው። እግዚአብሔር የተባረከ ይሁን። ስለዚህ ለዚህ ሁሉ ጊዜ መንፈሳዊ ነገር ሲመጣ ቶሎ ዘለን መግባት አለብን። አሜን። አንዳንድ ጊዜ መተውኩ ሳንነካካ ምን ወጣ ከዚህ በፊት ይያለ መንፈስ ቅዱስ ኃይል ተብሎ አይወጣ። መንፈስ ቅዱስ ምን በመሆን አለ? ሀብ መደረግ አለ። የዚህ ልጆች እንደመጣው እኔ በጣም በቃ ይደረግጥ ነበር። እኔ በጣም ማለት ወላጆቻቸው ሳል ምናምን ይላሉ እና በቃ በጣም ውስጤ ይወዳል ማለት እንዲህ አገርበት እኔ በቃ እንዲህ ተጣጥፈን ምናምን የለመድን ሰዎች ይላሉ እነሱ በለመዱ። አንዳንድ ቸርች ውስጥ እንደዛ ብለን ነው የምንወጣው። ስንዘመራም እኮ ስንገባ እግዚአብሔርን ቃል ስንመጣ በቃ ደርሰን ሀይል ብለን እንወጣለን። የማይጠቅመን አያሳድገንም፣ እንድንጨምር አያደርገንም። ሚረኮል ምንድነው? መንፈስ ቅዱስ ሲመጣ ሀብ ነው፣ ጥርጥም ማለት ነው። እግዚአብሔር የተባረከ ይሁን። በዛ ውስጥ መጨመር አለ፣ በዛ ውስጥ ማደግ አለ። አይታችኋል? ማርያም ያደረገችው ማርታና ማርያም እህትማማቾች ናቸው። ኢየሱስ ሁለቱም እኩል ነው። ነገር ግን ተጣበቀች። ማርያም ክርስቶስ ቁጭ አለችና ደረቱ ተጠጋች። ማርታን ስናይ ደግሞ ምን ታደርግ ነበር? ቡናውን ታፈላ ነበር። እሷም ለኢየሱስ እጅ ደግሞ ከኢየሱስ። እግዚአብሔር የተባረከ ይሁን። ምንድነው? የማርያምን ልቧን ወደደ፣ ውስጧን ወደደ። ለምን? ቀረበች ኢየሱስ። ዳዊት የተባለው በዛ ማለት የልቤን ሰው ልቡን ነው የወደደው። እግዚአብሔር የተባረከ ይሁን። ስለዚህ ከእግዚአብሔር ጋር ያለው ኮኔክሽን ከመንፈስ ቅዱስ ጋር ያለው አታችመንት በጣም ወሳኝ ነው በእድገት ጎዳና። እግዚአብሔር የተባረከ ይሁን። ሌላ ስለ ይስሐቅ አነሳ። እግዚአብሔር ይባረክ። ይስሐቅ መጽሐፍ ቅዱስ ሲናገር ጨመረ ይላል፣ አደገ፣ አፈራ ይላል። ስለ ይስሐቅ መጽሐፍ ቅዱስ ሲናገር እንዴት ብለን መነሻውን ስናይ ይስሐቅ ምን ሆኖ ስንል ይስሐቅ በእግዚአብሔር ቃል ቤት ላይ በእግዚአብሔር ሐሳብ ላይ ስለቆመ እግዚአብሔር እንዲህ ያለው ይስሐቅ ምንድነው ያለው? ወደ ግብፅ አትውረድ አለ። ልቡ ላይ ወደ ግብፅ ለመውረድ ያስብ ነበር ይስሐቅ። ከእኛ ይልቅ እግዚአብሔር ለእኛ የሚያየውን ይበልጣል። አሜን። እኛ ካሰብነው ይልቅ እግዚአብሔር ለእኛ የሚያስብልን ይበልጣል። አሜን። ብዙ ጊዜ የምንተላለፈው በዚህ አይነት ሁኔታ ነው። ግብፅ ላይ ምናልባት የተሰማ ኢንፎርሜሽን ሊኖር ይችላል። ይስሐቅ ብዙ ማሳ አለ፣ ለመርሻ አለ፣ ውሃ አለ፣ ከብቶች መጠጣት ይችላሉ ምንባል ነገር ባይጻፍ ይሻለናል ብለን ስንመጣ ሰምተን ማለት ሰምተናል። የቀደሙ ሰዎች ነግረው በሳተና ነው የሚከፈለው እንዲህ አይነት ቤት አለ፣ ከኢትዮጵያ ከኤርትራ ይሻላል የሚባል ነገር ሰማና ልባችን ተነሳሳ። የይስሐቅ ልብ ተነሳስቶ ባለበት ጊዜ እግዚአብሔር መጣና እንዳለ ይስሐቅ ወደ ግብፅ አትውረድ፣ እዚሁ ገራራ ላይ ቆይ፣ በዚሁ ምን አደርጋለሁ? እባርካለሁ። ይስሐቅ ደስ የሚል ነገር የእግዚአብሔርን ቃል ሰማ። ሃሌሉያ አሜን። እነዛ ወይ ከሚነጋገራቸው ከግብፅ ካሉ ሰዎች ኢንፎርሜሽን ከሚያመጡ ሰዎች ዲል ያደርጋል። በቃ አንድ እግዚአብሔር ስለተናገረ ሁኔታውን አጣራራለ ይሻል። እግዚአብሔር የተባረከ ይሁን። ስለዚህ በእግዚአብሔር ሐሳብ ቤት ላይ ቆመና ይስሐቅም በዚያ ዓመት ዘርን ዘራ፣ በዚያ ዓመት 100 እጥፍ አፈራ። አሜን። አያችሁ
መጨመር የእግዚአብሔርን ቃል በመስማት የእግዚአብሔርን ሐሳብ በማስተናገድ ውስጥ ያለው መጨመር እንደዛ ነው። በዛው ዓመት ዘርን ዘራ፣ በዛው ዓመት 100 እጥፍ አፈራ። በጣም እርግጠኛ ሆኜ ማንም በዛ ዓመት 100 እጥፍ አላፈራ ያሉትን ነገር ልንገራችሁ። ከዛ በኋላ ሰዎች ቀኑበት፣ ተነሱበት። እንዲህ አሉት፣ እንደው ይሳቃሉና አንተ ከኛ እጅግ በርትተሃልና አገራችን ለቀህ ሂድ አሉት። አይታችሁ ለምን አፍርቷል? ለሰው ጨምሯል፣ አድጓል። ምን ስለሆነ ከእግዚአብሔር ጋር ያዳውቃችሁ የእግዚአብሔርን ቃል የመስማቱ አቅም ሰምቶ የመታዘዙ አቅሙ ከፍተኛ ስለሆነ እሺ ብሎ እግዚአብሔር አንተ ያየው ይመጣል ስላለ እግዚአብሔር የተባረከ ይሁን። እግዚአብሔር በዚያ ቦታ ባረከው። ሁለተኛው የይስሐቅ የመጨመሩ ትልቁ ነገር ምንድነው? ከሁኔታዎች ጋር ዲላ ያደረገ በመንገድ መንፈሳዊ ህይወት ላይ ስንሄድ ስንራመድ ከሚመጡ እንቅፋቶች ጋር ዲላ አያገመርም። ይሄ ነገር ለምን በህይወት ሆነ? ይሄ ነገር ለምን አገኘ እንዴ? እዛ አካባቢ ቤታቸው ሰላም ነው፣ እኔ ለምን ብቻ ምን ሰው አይደለም። ይስሐቅ ምን የሚያደርግ ሰው ነው? አርፎ የሚሄድ ሰው ነው ይስሐቅ። እግዚአብሔር የተባረከ ይሁን። አይደል? ከእረኞቹ ጋር ክርክር ተነሳ አይደል? ጉድጓድ ሲቆፍር የኛ ነው ብለው መጥተው ተከራከሩ። ምን ያደርጉ? ከእድገቱ ሊያዘገዩ። አሁን እረኞች ከእረኞች ጋር በዛ ቦታ የኔ ነው እያሉ ቢጻሉ ምን ይፈጠር ነው? ጥል ይፈጠራል። የሚመታ ሰው ሊኖር ይችላል፣ የሚሞት ሰው ሊኖር ይችላል። ያ ነገር ለእድገቱ ምንድነው? እንቅፋት ነው። ይስሐቅ ግን ምን አለ? ዲል ማድረግ አልፈለገም። አልፎ ምን አደረገ? ቆፈረ። አልፎ ቆፈረበት ሁሉ እንደገና ምን መጣ? ክርክር መጣ። አሁንም እዛ ቦታ ትቶ አልፎ ሶስተኛ ቆፈረ። ሶስተኛ ላይ ግን ከርሆቦት ጋር ተገናኘ። እግዚአብሔር የተባረከ ይሁን። መንፈሳዊ እድገታችን ላይ አንዳንድ ጊዜ ቆመን የምንከራከራቸው ነገሮች ህይወታችን ላይ ከሰው ጋር ከራሳችን ጋር ለምን ይሆናል? እንዴት ይሆናል? ይሄ ነገር ወደለ፣ ይሄ ነገር አነሰ፣ ምን ልላቸው ነገሮች ለእድገታችን ጸናቸው። ቆመን የምንከራከር ከሆነ አልጸልዩ ለዛ ነገር እንጸልይ ለዛ ጉዳይ። ነገር ግን ቆመን የምናጎበርም ከሆነ ከእግዚአብሔር ጋር የምንጣላ ከሆነ ከራሳችን ጋር የምንጋጭ ከሆነ ምን ይሆናል? ያ ነገር ከመጨመር ህይወት ወደ ኋላ ይጎትተናል። ብዙዎች እኮ ከእግዚአብሔር ጋር አቆፈው ተመልሰዋል። ለምን አላደረገልኝ? ለምን አልሰጠኝም? ለምን እንዲህ አላደረገ? እኔ ከሌሎች ምን ሆኜ ነው? እግዚአብሔር አይወደኝም በምን ስለ ብዙዎች ከእግዚአብሔር ጋር ተጣልተው ምን ሆነዋል? ወደ ኋላ ቀርተዋል። ይስሐቅ ግን ይሄን አልፈለገም። እግዚአብሔር ቃልን ሰምቼ አንተ ብለህ መንገድ ላይ እንደዚህ ክርክር ለምን ይመጣል አላለም። አለፈና ቆፈ። እግዚአብሔር የተባረከ ይሁን። ከዛ ከርሆቦት ጋር ተገናኘ። አይታችኋል? እግዚአብሔር ብቻ ይናገር፣ እግዚአብሔር ብቻ ከኛ ጋር ይሁን። የትኛውም እንቅፋት እኛ ሊያስቀረን አይችልም። ከመጀመር ወደ ኋላ ሊጎትተን አይችልም። አንድ ጊዜ አንድ እግዚአብሔር ሰው ያሉ ነገር በጣም ልቤ ውስጥ የቀረ ነገር ነው። ከ10 ዓመት በፊት ይሆናል። እንዲህ አሉ። አገልግሎት ሲወጡ 3 ወር 4 ወር ቱር አድርገው ነው የሚመጡት። ልክ ከቤታቸው አገልግሎት ሄደው ሲመጡ ሁሉ ጊዜ ሳር ግቢያቸው ውስጥ በጣም አድጎ ይጠብቃል። ትልቅ ሆኖ ነው የሚጠብቀውና ያን ሳር እየረገጡ ማለፉ አንዳንድ ዝናብ ሲዘንብ ጤዛው ምንም ስላለ አስቸገራቸው። አንድ ሁለት ዙር እንደዛ ከሆነ በኋላ አንድ ነገር አሰብኩኝ አለ። ሳሩ በግራና በቀኝ ሆኖ ነገር ግን መተላለፊያ እስከ ደጅ ያለው መንገድ ለምን በዚህ አይነት ምንድነው በኮንክሪት ለምን አላሰራም ብለው አሰቡና ባለሙያ አምጥተው አሰሩ። ሰው የሚተላለፍበትን መንገድ ሁላችሁም በር አጠገብ እንዳለው ማለት ነው። ያችን አስተካከሉና ይሄው የሚያገልግሉት ሄደው 4 እና 5 ወር ቆይተው ሲመጡ ሳሩ ሞልቷል። ግራ ገባቸው። ኮንክሪት አድርገው ነበር እንዴ? ምን ወሰደዋል? መርገጥ ሲጀምሩ ኮንክሪቱ ከሰረ። ነገሩን ሳሩ ከግራና ከቀኝ አድርጎና አድርጎታል፣ ሸፍኖታል። አይታቸው ትልቅ ነገር አስቀመጡ። አንዳንድ ጊዜ ጠላት በእኛ ህይወት እንዳናድግ እንዳንሄድ ሊያስቀረን ኮንክሪት የሚመስል ነገር በህይወታችን ሊያስቀምጥ ይችላል። ነገር ግን ስሩ በእግዚአብሔር ነገር ላይ የተተከለ ሰው አልፎ ያፈራል። አሜን። አልፎ ይዘረጋል። አሜን። አልፎ ይሄዳል።
ምንም ነገር ሊከለክለው አይችልም። እግዚአብሔር የተባረከ ይሁን። አይደል? ያ ሰዓት ስሩ አፈር ላይ ስለሆነ ኮንክሪቱ ሊከለክለው ከኮንክሪቱ በላይ አልፏል ተዘርግቶ። እግዚአብሔር የተባረከ ይሁን። እንደዛ በእግዚአብሔር ሐሳብ ላይ ስንቆም አታድጉ አትጨምሩም ብለን እንኳን መጨመር እንችላለን። እየጨመርን እንቀጥላለን። እግዚአብሔር የተባረከ ይሁን። የዛሬውን አጭር ነገር ልናገርና ወይ አምስተኛው ሊሆን ይችላል ላለመጨመራችን ምክንያት ወይ መጨመር ለምን አቃተ እንደምንለው ራሳችንን ስለማንገመግም ወይ ራሳችንን ስለማንመረምር ምን አልኩኝ? የሆነ ነገር ብያለሁ። ምን አልኩኝ? የምንጽፍ ሰዎች አምስተኛው ምናልባት ካልተሳሳት አምስተኛው ራሳችንን ስለማንገመግም ራሳችን ደግሞ ስለማንመረምር ራሱን የማይመረምር ራሱን የማይገመግም ሰው ይጨምራሉ ማለት አስቸጋሪ ነው። ለመጨመር በመንፈሳዊ ህይወት ለመጨመር ወደፊት ለመሄድ ጨምሮ የተባለው ለመጨመር ራስን መመርመርና ራስን መፈተን ራስን መፈተሽ በጣም ሌላኛው ወሳኝ ነገር ነው። እግዚአብሔር የተባረከ ይሁን። አሜን። መዝሙር ላይ እግዚአብሔር ቃል ሲናገር እንደሚል ቃል አለ። የጠቢብ ዓይኖች በራሱ ላይ ናቸው ይላል። የጠቢብ ዓይኖች በማን ላይ ናቸው? በሰው ላይ በወንድም ላይ አይደለም። የጠቢብ ዓይኖች በራሱ ላይ ናቸው። ጠቢብ የሚባል ሰው በመንፈሳዊ ዓለም ምን የሚያደርግ ሰው ነው? ራሱ ላይ ፎከስ የሚያደርግ ሰው፣ የራሱን ችግሮች የሚያይ ሰው። ያን መጽሐፍ ቅዱስ ጥበብ ነው ይለዋል። በሰው ያለውን ችግር ብቻ የሚጠቁም ሰው እሱ ሰነፍ ነው። ለዚህ የጠቢብ ዓይኖች በራሱ ላይ ናቸው። እግዚአብሔር የተባረከ ይሁን። መዝሙር 139:23 ላይ እንደሚል ቃል አለ። ዳዊት የተናገረው ቃል አቤቱ መርምረን ልቤንም እወቅ ፈትነን መንገዴንም እወቅ ይላል። አቤቱ ምን አድርገን መርምረን። አሁን ዳዊት ለምን ዝግጁ ሰው ራሱን ለመፈተሽ ራሱን ለመመርመር ህይወቱ ዝግጁ ነው። በመጽሐፍ ቅዱስ ስንመለከት ዳዊት በጣም ብዙ ጥፋቶችን ያጠፋ ሰው ነው። ነገር ግን ሁልጊዜ ከእግዚአብሔር ቃል ጋር መዝሙረ ዳዊትን አንብቡ። ማረኝ የሚል ቃል ስንት ጊዜ ተጽፏል? ብዙ ጊዜ ተጽፏል። ስለዚህ እዚህ ቦታ ምን ይላል? አቤቱ መርምረን። ችግር ሲኖር ዶክተር ጋር በፈቃደኝነት ደግሞ መርምረኝ የምንለው አይደል? በራሳችን ፈቃድ ምን አንድ የሆነ የሚሰማኝ ስሜት አለ፣ የሚሰማኝ ፊሊንግ አለ፣ ነፃነት አይሰማኝም። ስራመድ እንደ በፊቱ ነፃነት፣ ስተኛ እንደ በፊቱ ነፃነት አይሰማኝም። ሰምትን ስለዚህ ምን አድርገን እንላለን? መርምረን። ኦኬ እጃችን እንሰጣለን፣ ልብሳውን እናወልቃለን፣ ሁሉንም ነገር ታዘን እናደርጋለን። ለምን? ለማፈው ስለምንፈልግ እንድመረምር ሙሉ ፈቃደኛ እንሆናለን። ዳዊት እዚህ ጋር ከሰማዩ ዶክተር ጋር ያደርጋለው ነው። አቤቱ ምን አድርገን መርምረን ራስን ልወቅ፣ አቤቱ ፈትነን መንገድን ደግሞ ልወቅ። ስለዚህ መንፈስ ቅዱስ እየመረመረ መንፈስ ቅዱስን ወደ ህይወታችን እየጋበዘ መርምረን እያለን ካለን መንፈሳዊ እድገት በሚጠበቀው ልክ ወደፊት መዘርጋት ከባድ ነው የሚሆንበት። እግዚአብሔር የተባረከ ይሁን። እስቲ አቤቱ መርምረን። ማታ ፒክኒክ ገብቼ ይህን ቃል ሳነብ እንደዛ እያሉ ነበር ለራሴ። አቤቱ መርምረን እያሉ ነበር። አቤቱ ፈትነን አሳየን። ምክንያቱም ምን መሰላችሁ? መንፈስ ቅዱስ ካላሳየ ስጋ ድካማችን አያሳየን፣ ሸፍኖ ነው የሚያሳየው። ኖ ችግር የለውም ነው ሰላም ወላል ስጋ ደህና ነው ይብላል። መንፈስ ቅዱስ ሲመጣ ግን ለይቶ ያሳያል። አሜን። እዛ ጋር መስተካከል ያለበት ይላል። አያችሁ በእንትን አይደለም፣ ይሄንን በሚሰማ መንገድ አይደለም የሚጠግነው መንፈስ ቅዱስ። እግዚአብሔር የተባረከ ይሁን። ነገሩን ያስተካክለው ነው። ይሄንን በማይሰማ መልኩ ፈቃዳችን መስጠት ብቻ ነው የሚፈልገው። እኛነታችን መርምረን ማለት ነው።
ወርቆ እግዚአብሔር ግን መረመረ ፈተነ። ስለዚህ ራሱን የሚገለግል ለመንፈስ ቅዱስ እንዲመረምር ራሱ ሁሉ ጊዜ የሚፈቅድ ሰው ለማድረግ ቀላል፣ ያ ሰው ለመጀመር በጣም ቀላል። እግዚአብሔር የተባረከ ይሁን። ይሄን ካላደረገ መሽከርከር ነው የሚሆነው። በእግዚአብሔር ቤት ውስጥ መሽከርከር፣ ዝም ብሎ መዞር። አንድ ሳላላችሁ እድገት አለ የለምን እንዳልባል አለ። በእግዚአብሔር ቤት አለ እንዳልባል እድገት አለ። አይታችሁ ቀላል ኤግዛምፕል ልሰጣችሁ። ቶሮንቶ ከዊኒፔግ ቶሮንቶ ለመሄድ እናስብ። የመጀመሪያ መንገዱ ማወቅ አለብን አይደል? መንገዱ ቀጥ ብለን መሄድ ነው ያለብን። ግን መንገድ ባገኘነው መንገድ ዝም ብለን እንገባ ከሆነ በዚህ እንገባ ከሆነ አያስኬድም። ቶሮንቶ ለመሄድ ዊኒፔግ ፔሪሜትር በሚባል ሃይዌይ ታጠርሽናል። ዝም ብለን ፔሪሜትር ላይ ብንዞር ብንነዳ ከጠዋት እስከ ማታ ቶሮንቶ እንደርሳለን አንደርስም። ነገር ግን እኮ ደክመናል፣ ነዳዳችሁ በስት አድርገናል፣ ነተናል፣ ዋጋ ከፍለናል። ነገር ግን አልደረስንም። አይታችሁ መንፈሳዊ ሕይወት እንድንቆም ብለን ራሳችን እያየን እያሰብን እየገመገምን ፈትነን መርምረን እያልን ካለን እሽክርክሮት ነው የሚሆነው መሽከርከር። ስለ ኤፍሬም ሆሴዕ ላይ የእግዚአብሔር ቃል ሲናገር እንዴት አለ? ኤፍሬም ከአሕዛብ ጋር ተደባለቀ ይላል። ኤፍሬም የእግዚአብሔር ሕዝብ ነው፣ እስራኤል ነው። ግን አትቀላቀል ከተባለ አሕዛብ ጋር ተቀላቀለ። አትጣመር ካለ ዲያታክ ከነዛ ሰዎች ጋር ከዛ ሕዝብ ጋር ምንም እንዳታደርግ ከተባለ ሕዝብ ጋር ምን ሆነ? ሄዶ ተቀላቀለ። መቀላቀሉ ብቻ አይደለም። ኤፍሬም እንዳልተገላበጠ ቅልጣ ነው ካለ በኋላ እንግዶች ጉልበቱን በሉት ይላል። እነዚህ የተቀላቀለ አሕዛብ ጉልበቱን ምን አደረጉ? በሉ። እርሱ አላወቀ። የሚገርመው ነገር ነው። ጉልበቱን የተበላ መንፈሳዊ ነገር ተበልቷል፣ እያለቀ ነው። ነገር ግን ኤፍሬም አላወቀ። ሄዶ የተጣመረው ሄዶ ቢል ያደረገው ሕዝብ ጉልበቱን በልቷል። ይሄ ብቻ እንዳይገርማችሁ ሽበት ወጣበት፣ እርሱ አላወቀ። እስቲ አላወቀ። ረዥም ጊዜ መሆኑን ያሳያል አይደል? ሽበት እስከ ሽምግልና ያለ መጽሐፍ ቅዱስ ረዥም ጊዜ ቆይቷል። እየተበላ ጉልበቱን እየተበላ መንፈሳዊ ነገሩ እየተበላ ከእግዚአብሔር ጋር ቃል ኪዳን ያለው ቃል ጋር እየተበላ ረዥም ዘመን ቆይቷል። ነገር ግን አላወቀ። የብዙዎቻችን ሕይወት እንደዛ አናውቅም። ምን እንደከለከለን አናውቅም። መጨመር ምን እንደከለከለን አናውቅም። መጨመር ግን እንፈልጋለን፣ ማደግን እንፈልጋለን፣ ባህል መገለጥን እንፈልጋለን። የከለከለን ነገር ግን አናውቅም። እሱን ለማወቅ ብቸኛው መንገድ ዛሬ ልንገራችሁ። አቤቱ መርምረን፣ ራስህን ልወቅ። አቤቱ ፈትነን፣ መንገድንም ልወቅ። ይህ ነው መድኃኒቱ። እግዚአብሔር የተባረከ። ስለዚህ ሁሉ ጊዜ ራሳችን ለመፈተሽ ሬዲ የሆነ አማኝ የአማኝ ያድጋል፣ የአማኝ ወደፊት ይሄዳል። እግዚአብሔር የተባረከ ይሁን። ማቴዎስ ወንጌል 7 ላይ ምናልባት ሚዲያ ጠቆች ይህን ጥቅስ እዚህ ጋር መጥቶ አላውቅም። አንድ ቃል አለ። ኢየሱስ ክርስቶስ በተራራው የሰበከው ስብከት እንደውም በጣም ቆንጆ አድርገዋል፣ ባላንስ አድርገዋል። ሁለቱም በኩል እንዳይጎዳ እኛም እንዳንቸገር እዚህ የተንከባተብን እግዚአብሔር ይባርካቸው። ማቴዎስ 7 ላይ ጌታ ኢየሱስ ክርስቶስ በተራራ ላይ ያስተማራቸው ትምህርቶች አንዱ ትምህርት ነው። በጣም የሚገርመው እንዲህ ይላል፣ እንዳይፈረድባችሁ አትፍረዱ፣ በምትፈርዱበት ፍርድ ይፈረድባችኋልና በምትሰፍሩበትም መስፈሪያ ይሰፈርባችኋል። መቀጠል እንችላለን። በወንድም በደንብ እዚህ ጋር በደንብ ስሙት። በወንድም ዓይን ያለውን ጉድ ስለምን ታያለህ? በዓይን ግን ያለውን ምሰሶ ስለምን አትመለከትም? ወይ ወንድምህን ከዓይንህ ጉድ ለምን ላውጣ ፍቀድልኝ እንዴትስ ትለዋለህ? እነሆ በዓይንህ ምሰሶ አለ። ቁጥር 5 አንተ ግብዝ
አስቀድመህ ከዓይን ምሰሶውን አውጣ፣ ከዛም በኋላ ከወንድሜ ዓይን ጉድፉን ታወጣ ዘንድ አጥርተህ ታያለህ። ይህ በጣም ከክርስቶስ ትምህርቶች መካከል ቤዝ ከሆኑ ትምህርቶች የሚጠቀስ ክፍል ነው። እንደ አለመታደል ሆኖ ይሁን አላውቅም፣ በእኛ ኮሚኒቲ ብዙ ጊዜ የራሳችን ችግር ከማየት ይልቅ የሰውን ችግር ማየት በጣም ነው የሚቀለል። የራሳችን ድካም ከማየት ይልቅ የሰውን ድካም ማየት በጣም ነው የሚቀለል። በጣም የሚገርመው ነገር ለእያንዳንዳችሁ ወረቀት እዚህ ጋር ባድል እስቲ የራሳችሁን ችግር አንድ ሁለት ብላችሁ እስከ 10 ቁጥር ወደ በጣም የምታውቋትን ይሄ የምትግባቧትን ይሄ ወንድም ችግሯን ደግሞ 10 ዘርዝሩ ብንባል የኛ ከሁለት ላይ ምንድነው አንድ ሁለት ልንጽፍ እንችላለን። ምናልባት 3 ጽፈን አይታየንም። የኛ እካ ወንድም ቤት ታታታ ነው ኮምፒውተር ላይ በቃ በጣም ፈጥነን ነው የምናስቀምጠው። በጣም ፈጥነን ነው የምናስቀምጠው። ይቀለናል ብዙ ጊዜ የሰው ችግር አውርቶ ማየት፣ የሰው ድካም አውርቶ ማየት በዝርዝር አንዳንዴ አጋጣሚ ተጠብቆ 20 በአንድ እንደርድራለን። ቶፒኩ የተነሳው ሌላው 20 በአንድ ማስቀመጥ እንችላለን። ጌታ ኢየሱስ ክርስቶስ ለዚህ ሲናገር እንዲህ አለ። ለዚህ ሲናገር ምን ብሎ ይናገራል? እንዳይፈረድባችሁ አትፍረዱ ካለ በኋላ ቁጥር 3 ላይ በወንድሜ ዓይን ያለው ጉድፍ ስለምን ታያለህ? በዓይኔ ግን ያለው ምሰሶ ስለምን አትመለከትም? ጉዳዩ ምንድነው? የምሰሶና የጉድፍ ነው። ሁለቱ ነገር ኮምፔር ለማድረግ በጣም ከባድ ርቀታቸው። ይህን ነገር እኔ ብናገር እንድትሉኛላችሁ እግዚአብሔር ታጋጥላላችሁ። እኔ ብናገር ምሰሶን ከጉድፍ ጋር ኮምፔር ለማድረግ ቢመጣ ማቻ አይ ምሰሶ አይታችሁ ታውቃላችሁ? ምሰሶ እናንተ አጣጡ ወይም አልደረሳችሁ። እኔ እንግዲህ ምሰሶ ሲቀየር ነው የኖርኩት ያደርኩት። ምሰሶ ኦኬ ፖል ነው ምናልባት እዚህ ጋር ያልተረዱ ይችላሉ። እንደዚህ የማብራት ፖልም ማለት እንችላለን ዘመናዊ ምሰሶ። አገሬት ግን ምሰሶ የሚባል ለሀገር ምንድነው ሳር ቤት ሲሰራ መሀል ላይ የሚቆም ቤቱን በሙሉ ተሸክሞ የሚይዝ ምሰሶ ይባላል። አንድ ሰው መሸከም አይችልም። ተራ ሰው ምሰሶ ቤት በሚሰራ ሰዓት ምሰሶ የማይወጣ ሰው በሱ ሀዘንም ደስታም ላይ ሰው አይካፈልም። ማንም ሳይጠራው ነው ምሰሶ ድምፅ አለ የሚሰማ ድምፅ፣ ሰው በጋራ የሚያሰማው ድምፅ። ስለዚህ ሰው ሁሉ ከቤት ወጥቶ ያን ምሰሶ የማንሳት ግዴታ አለ። 20-30 ሰው ሊሆን ይችላል ባልሳሳት እንደ ውፍረቱ መጠን። እንግዲህ አስቡ፣ አንተ በዓይን ውስጥ ይሄ ምሰሶ እያለ ጉድፍ እንደጠፋላችሁ አይደል? አይናችን ስንታጠብ አንዳንዱ እኮ ልታይ ራሱ ማይታይ ነገር ነው። በወንድም ወይ በእህት ውስጥ ያለው ያችን የምታክለውን ነገር ለማውጣት ምሰሶ የሚያክል ነገር ዓይን ላይ ተለጥፎ እንዴት ሊሆን ይችላል? ላውጣ ስትል ይሄ በቃ በአንቺ ውስጥ ያለው ጉድፍ ላውጣ፣ ችግርሽ ይሄ ነው፣ አንቺ ጋር ያለው ቋት ይሄ ነው፣ ጉድለትሽ ይሄ ነው ለስ ዘርዝር አንቺ ውስጥ ምሰሶ አለ፣ ትልቅ ምሰሶ። ጥንቃቄ ማድረግ ያለብን በኢየሱስ ትምህርት ውስጥ ሁሉም ሰው ድካም አለበት ነው እያለ ማንም ሰው ነፃ አይደለም። ልዩነቱ ምንድነው? አንዳንዱ ጋር ምሰሶ አይደል፣ አንዳንዱ ጋር የጉድፍ ኃይል ነው ያለው። ግን ከድካምና ከስንፍና የጸዳ ሰው ማንም የለም። እግዚአብሔር የተባረከ ይሁን። ሁለተኛው ኢየሱስ እያለ ያለው ምንድነው? አንድ ሰው ሌላውን ሰው አያንጽ እያለ አይደለም፣ ጉድለቱን አያሳይ እያለ አይደለም። መጀመሪያ ግን ራሱ ላይ ነው እያለ አንዱ ሌላው መከራ አለበት። መጽሐፍ ቅዱስ አለ፣ መጽሐፍ ቅዱስ ያስተምራል ስለዚህ ነገር። አንዱ ሌላው ወንድሙን እህቱን ማነጽ አለበት፣ መጽሐፍ ቅዱስ ያስተምራል። ከዛ ግን በአንተ ውስጥ ያለውን ድካም ለይተህ ማወቅ አለብህ ነው። አለበለዚያ ምን ይሆናል እያለ
ችግር ይፈጠራል አለበለዚያ። ምክንያቱም የአንተ አይን በደንብ ስለማያይ ምሰሶ ስላለ የቤትን አይን ላወጣ ብለህ ስትል አይኗን ታወጣለህ። ቆሻሻውን ሳይሆን ጉድፉን ሳይሆን ምኗን ጨምረህ አይኗን ትነቅላለህ። አይታይህም። አንተ ጋር ተጋርዷል የኢየሱስ ነው። አንዳንድ ደግሞ ተጋርዶብን እኛ ጋር ተሸፍኗል። የሌላው ግን ካላወጣን ብለን እንታገላለን። አይታችሁ አንዳንዴ በህይወታችን እንትን ላለ ትንሽ የዛሬው ያው እየጨረስኩ ስለሆነ ችግር የለውም። የዛሬው ከበድላል ግን መስተካከል ያለበት ነገር ኢየሱስ ነው እያለ ያለው እኔ አይደለም። እግዚአብሔር ተላረቁ ዳይሬክት ኢየሱስ ነው። ስለዚህ ምን ታደርጋለህ? የቤት ቆሻሻ ወጣለሁ ብለህ አይኗን እንዳታወጣ ጉሩሃ ወጣለሁ ብለህ የወንድምህን አይኑን ብርሃኑ እኮ ጭራሽ ጥቂቷን ወጣለሁ ብለህ ዋናውን እንዳታጠፋ። አንድ ጊዜ እዛ የሆነ የሰራሁት ሚስቴክ ኢትዮጵያ ያለን አጎቴ ቤት ሰሩና ሌላ ቤት ሰርተው መጀመሪያ የነበረውን ዲሽ ወደዛ ሰፈር ወሰዱ፣ አዲሱ ቤት ጋር ማለት እና ከወላጅ ጋር ዝም ብለን ዲሹን ሰዎች ቆመው የሚሰሩት እንዲያድርግ እያልን አቅጣጫ እየፈለግን ማለት ነው። ዝም ብለን ምንም አናውቅም ስለ ዲሽ። አጋጣሚ ሆኖ መጣ ግን እንትኑ ሰራ። ደስ አለኛ ማለት ምንም ሰው ስለሚያሽከረክር አይተን ነው አቅጣጫ ይፈልጋል አይደል? ዲሽ ዝም ብለን ስናሽከረክር መጣ እና አጎቴ በልቡ ያሰበው ምንድነው? ችሎታ አለው ብሎ ያሰበው አንደስታንዳላችሁ ይችላል ነው እሱ በቃ ይችላል ብሎ ስላሰበ በምስራበት መስሪያ ቤት ዲሻቸው ተበላሽ ሰዎች አሉ። እንዴ ወንድም ልጅ አለ በጣም ጎበዝ በቁጭ ነው ያደርገዋል። እግዚአብሔር ያደርጋል ስናገርና አጎቴ በጣም በቃ ከፍ አድርገን ከፍ ነው ዝቅ አድርገን ማውረድ እና ሰቆ ነግሯቸዋል። አረ በጣም እግዚአብሔር ይስጠውና መጥቶ አጎቴ በቃ ጠዋት ሄደ አድራሻ ሰጥቶ ዲሻቸው ተበላሽቷል። እነዛን ሰዎች ዲሽ አስተካክል አለ። አረ አንቺንም አጋጣሚ ስናዞር ነው የበቃውና የእሱንም አዞር አይደለም ነው አለ። አንድ ልጅ አለ አብረን ሄድን። ነገር ቤት ታውቃላችሁ እንግዲህ ሰራተኛ መጥቷል ብሎ ተስፋሳ ምን እንዳተዘጋጅቷል ምግብ ተዘጋጅቷል። ሄዱስና በብላክ ይሰራል እንግዲህ ከለር እንዲመጣ ነው በልጅ ወጣት እንግዲህ ደግሞ የከበደ ለናሽ ቀድሞ አብልተው ነው ምን ነው በኋላ ብናሶ ጥቁራም ታጣ ያሽኛው ነው። ስለዚህ ባይባል መልካም ነበር። የእናንተ ቲቪ አሮጌ ስለሆነ እኛ አዲሱ ነው የምንችለው የኢየሱስ ትምህርት ምን እያለ መሰላችሁ? ያለውን ዋና አይኑ ከሚጠፋ እስከነ ጉድፉ አይኑ ቢኖር ይሻላል። ስለመንፈሳዊ ህብረት ነው እየተናገረ ያለው። በህብረት ውስጥ በአንድነት ውስጥ አንዳንድ ጊዜ ምሰሶ ተሸክመን እናውጣ እያለን ከወንድም ላይ ብዙዎች ከእግዚአብሔር ቤት ተራቅተዋል። ብዙዎች ከእግዚአብሔር ቤት ተጠፍተዋል። አይናቸውን አውቀው ብርሃናቸው ሰው ከቤተ ክርስቲያን ተለየ ማለት ሰው ከኢየሱስ ተለየ ማለት ብርሃን አጣ ማለት ነው። በጣም መሰረታዊ የሆነ ትምህርት ነው። ስለዚህ ሰዎች ላይ ከመምጣታችን በፊት ሁሉ ጊዜ የጠቢብ አይኖች በራሱ ላይ ናቸው እንደዚህ ያደርጋል። ራሳችን መገምገም፣ ራሳችን መፈተሽ፣ የሚፈትሽ ሰው ራሱን የሚገመግም ሰው ስናገር እንኳን ያምርበታል። ስመክር ልክሩ ይገባል። አይታችሁ ይቀበላል ሰው። አንዳንድ ራስን ሳልገመግም ሳልፈትሽ እመካኑበት የዛን ሰው እኮ መንፈስ ቅዱስ አለ ሪጀክት ያደርጋል። ትግል ነው አይመቀባበል ነው የሚሆነው። ግን ራሳችን ፈትሸን የምንመክረው ምክር እሱ መልካም ነው። ግን ምሰሶውን ይዘን እናውጣ ስንል እሱ ከባድ ነው የሚሆነው። ስለዚህ አንተ ግብዝ አለ ኢየሱስ ክርስቶስ ሄዶ መጀመሪያ ምሰሶውን ምን አለ
አውጣ ያለ ከዛ በኋላ ናና በእጅ በወንድም ያለውን አውጣ አጥርተህ ታያለህ። አሁን ከአይን ለይተህ ልፉን ማየት ትችላለህ። አጥርተህ መመልከት ትችላለህ። አይኑን አታወልቅ፣ ጉዳት አታደርስበት። በፍቅር ታንጸዋለህ፣ በፍቅር መናገር ትችላለህ። እግዚአብሔር የተባረከ ይሁን። ስለዚህ አንተ ልጅ መጀመሪያ ሄደህ ምን አድርግ? ራስን ፈትሽ፣ ራስን ገምግም፣ መንገድን ገምግም፣ ፈትሽ፣ ያለበትን ሁኔታ ምን አድርግ? ፈትሽ። ምን ማለት ነው? አቤቱ መርምረኝ በል፣ መንገድን ይወቅ፣ ፈትነኝ በል። እግዚአብሔር የተባረከ ይሁን። በመጽሐፍ ቅዱሳችን ስንመለከት ታላላቅ አገልጋዮች የእግዚአብሔር ሰዎች ራሳቸውን የሚፈትሹ ሰዎች ናቸው። ትልልቅ የተባሉ እግዚአብሔር ሰዎች የሚፈትሹ ሲሆን በመነሻ ጊዜያቸው አይደለም። ትልቅ ቦታ ቅባታቸው የጨመረ ሄዶ እንኳን ራሳቸው ይፈትሻሉ፣ ራሳቸው ይገመግማሉ። እንደ ዘንድሮቹ አይደሉም የቀደሙት። እኛው እኮ ሁለት ቀን እኮ በቃ ትንቢት ከተሳካልን ማን ወንድ ነው እኔ ጋር የሚቀርበው? በኤጀንት በኩል ነው ስልክ የራሱ ዳይሬክት የእግዚአብሔር ሰው ማግኘት አትችሉም ነው የሚባለው። አይደለም ራስን የመፈተሽ ጋር የቀደሙቱ ትሑታን ናቸው። ራሳቸው ሁሉ ጊዜ የሚያዩ አፕዴት እያደረጉ እየፈተሹ የሚሄዱ ክብር ለእግዚአብሔር ይሁን። አንደኛ ቆሮንቶስ 13:11 ላይ ጳውሎስ የተናገረው ቃል ልንገራችሁ። እንዲህ አለ፣ ልጅ ሳለሁ እንደ ልጅ እናገር ነበር፣ እንደ ልጅም እቆጥር ነበር፣ እንደ ልጅም አስብ ነበር። ጎልማሳ ሆኜ ግን የልጅነት ጸባይ ሽሬአለሁ። በዚህ ቦታ ቁጭ ብላችሁ ስታዩ ምን ይታያችሁ? ጳውሎስ ቁጭ ብሎ የልጅነት ወራቱ ስለ መንፈሳዊ ነገር ነው ያወራል። የትናንት ነገሩ ቁጭ ብሎ ይገመግማል፣ ያስባል። ያኔ እኮ በመንፈሳዊ ልጅነት ነው ያለው። እንዲህ ማለት አልነበረብኝም፣ እንዲህ መናገር አልነበረብኝም እያለ ራሱ ምን ያደርጋል? ይፈትሻል፣ አፕዴት ያደርጋል። አሁን ግን ባለውበት ነገር ያን ሽሬአለሁ፣ ያን የልጅነትን ጸባይ ሽሬአለሁ እያለ ምን ያደርጋል? ራሱ ሁሉ ጊዜ ይፈትሻል፣ ራሱ ሁሉ ጊዜ ያያል። የአገልግሎት ጎዳናው መንገድን ሁሉ ጊዜ ያያል። ከሰዎች ጋር ያለውን የህብረት ሁኔታውን ሁሉ ጊዜ ያያል፣ ይፈትሻል። ክብር ለእግዚአብሔር ይሁን። እሱ ብቻ አይደለም፣ ለሌሎች ከሰበኩ በኋላ እኔ ራሴ የተጣሉ እንዳሉ፣ ስለዚህ ስብከቴ፣ አገልግሎቴ፣ ዝማሬ፣ መንገድን ምን አደርጋለሁ? እፈትሻለሁ። እኔ የተጣሉ እንዳልሆን ምን እሆናለሁ? ስጋዬን እየወሰኑ ሆነ አስተካክላለሁ። የሆነ የተጣመመ ነገር በህይወቴ ካለ ቀና በል ብዬ ምን አደርጋለሁ? መገምገሙ ነው የሚያሳየው ራሱ። ስለዚህ ቆም ብዬ አስብና ወጣ ያሉ እግዚአብሔር ሐሳብ ለእድገት የማይመቹ ወደፊት ለማየት እንቅፋት የሚሆኑ ነገሮች ካሉ እየወሰንኩ ምን አደርጋለሁ? አስተካክላለሁ። እሱ ጋር ጊዜ ያሳያል። የራሱ ውስጥ ያያል፣ የራሱ መንገድ ያያል፣ የራሱ ሁኔታ ያያል። እግዚአብሔር የተባረከ ነው። በጣም የሚገርመው ፊልጵስዩስ ላይ የተናገረው ቃል በጣም ይገርመኛል። እንግዲህ ስለ ጳውሎስ ማለት የመገለጡን ሌቨል ስናገር ምን ብሎ ይናገራል? እስከ ሶስተኛ ሰማይ የደረሰ የተነጠቀ ይላል። አንብባችኋል ያን ቃል ሁለተኛ ቆሮንቶስ 12 ላይ ሄዳችሁ አንብቡ። እስከ ሶስተኛ ሰማይ የተነጠቀ ይህ ሰው ነው ራሱን እየገመገመ ያለው። ወደ ገነት ተነጠቀ። ሰው ልናገር የማይገባውን የማይነገረውን ቃል ሰማ ይላል። ምን ብሎ አይታወቅም ይላል ጳውሎስ። በዛ በሶስተኛ ሰማይ ከተነጠቀ በኋላ ሰው ልናገር መጥቼ ለሰው ልናገር ወይም ልጻፍ አንደርስታንድ ማድረግ የማይችል ቃል ሰማው። እሱ ገብቶታል። የመገለጡ ልክ ይህ መልእክት ሆኖ ቢመጣ ማንም አንደርስታንድ ማድረግ አይቻልም። ያን ያህል የተነጠቀ ሰው ከዛ በኋላ ያለው ነገር በጣም አንጀት ይበላል። ስለ ራስህ ግን
ከድካሜ በቀር አልመካም። ያን ሁሉ ሆኜ ግን እስቲል ስለራሴ ሳስብ ፊል የማደርገው ድካሜ ነው፣ ስንፍናዬ ነው። አያችሁ ውስጤን ምንም ሶስተኛ ሰማይ ላይ ብነጥቅ ሰው ያልሰማውን ቋንቋ ቢሰማ ለሰው የማይነገረው ከባድ የሆነ መገለጦችን እንኳን ቢሰማ ስለ ራሴ ዞር ብዬ ሳስብ ደግሞ ልሰማኝ ነው የሚመካው በድካሜ ነው። በድካሜ ነው የሚመካው። ወንድሞች ሆይ እኔ ገና እንዳላዝ አስባለሁ። ገና ምን እንዳለው ሶስተኛ ሰማይ ደርሶ መገለጥ ያየሰው እኔ ገና እንዳላዝ አስባለሁ። ህይወቱ ቁጭ ብሎ ሲያል ይሄ ሁሉ አገልግሎት የተሳካለ ሰው ምን ይላል? ገና እንዳላዝ። ስለዚህ የኋላዬን እየረሳሁ የፊቴን ለማየት ምን ሆናለሁ? እዘረጋለሁ። አይታችሁ መንፈሳዊነት ይሄ የትም ነገር ግን ድረስ መንፈሳዊ እድገትን አንጨርስም። መነሻ ላይ አንድ ሀሳብ ተነጋግረናል። መንፈሳዊ እድገት ፍጻሜው ምንድነው? ክርስቶስን ወደ መምሰል ህይወት ማለት ነው። ጳውሎስ እንዴት ሆኖ እዛ የደረሰው? እኔ ክርስቶስን እንደምመስል እኔ ልምሰል ብሎ በኮንፊደንስ እስከመናገር የደረሰው ምን ሆኖ ነው? ራሱን እየገመገመ በመንገዱ ላይ በጣም ጠቅሞታል። ራሱን ማየቱ፣ ራሱን መፈተሽ። ስለዚህ አፕዴት እያደረገ ይጓዛል። ስልኮቻችን አንዳንድ ጠዋት ስትነሱ አፕዴት ሜሴጅ ይላካል። አፕዴት ሶፍትዌር አፕዴት አለ። አፕዴት አድርጉ ብሎ የሆኑ ወይ አንድ ወይ ሁለት ሶስት ነገሮችን ይናገራል። አሁን አፕዴት ስታደርጉ ወይ ሴኩሪቲ ኢሹ ሊሆን ይችላል፣ ስትሮንግ ይሆናል፣ ወይም ኢንዲኬተሮች አንዳንድ አፖችን ሄደን ስንገፍ ረጅም ጊዜ ያልተጠቀምናቸው ለመክፈት ስንሞክር ምን ይሆናል? አይሰራም። አንዳንድ አፕዴት ይፈልጋል። አክቲቭ አይሆንም። አፕዴት መሆን ይፈልጋል። ህይወታችንን እንደዛ እያደረግን ካልመራን በእግዚአብሔር ቃል በእግዚአብሔር መንፈስ መርምረን እያለን አፕዴት እያደረግን ካልሄድን እንደዛ አፕ ነው የሚሆነው። አንድ ቀን የሆነ ነገር ውስጥ ገብተን አሁን ጀምራለሁ ስንል አፑ አይሰራም። አፕዴት ይፈልጋል። ስለዚህ መንፈሳዊ ህይወት ዕለት ዕለት የአፕዴት ጉዳይ፣ ዕለት ዕለት መርምረኝ ጉዳይ፣ ዕለት ዕለት ፈትነኝ የማለት ጉዳይ ነው። በዛ ጊዜ ማደግ እንችላለን። እግዚአብሔር የተባረከ ይሁን። አሜን። የእግዚአብሔር አምላካችን ስም ይባረክ። የመጨረሻው ፈጠን ብዬ እናገራለሁ። ከዚህ በኋላ 5 ደቂቃ ወይ ከዛ አይደለም ትንሽ ብጨምርም ምህረት ታደርጋላችሁ። ይቀጥል። እግዚአብሔር የተባረከ ይሁን። ለማጠቃለል ስለፈለኩ ነው። ስድስተኛው በጣም ኢምፖርታንት ነገር ነው። ይሄን በደንብ ስሙ፣ አያስቸግራችሁም። ሌላ ጊዜ በደንብ አሁን ስሙ። ስድስተኛው መሰላችሁ ለምንድን ነው መጨመር ያቃተን? እውነትን በፍቅር ስለማግኘት። ይሄን በደንብ ጻፉ። እንደውም ከመጀመሪያዎቹ ትንሽ ቦልድ አድርጋችሁ እውነትን በፍቅር ስለማግኘት መጨመር አቅቶናል፣ ማደግ አቅቶናል። መጽሐፍ ቅዱስ ኤፌሶን 4 ላይ 15 ምናልባት አሁንም ብትረዱኝ ሚዲያ ክፍሎ ወደ ኤፌሶን ሰዎች ምዕራፍ 4 15 ላይ እንደሚል ቀራል። ነገር ግን እውነትን በፍቅር እያያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ ምን ነው እንደደግ ደግሜ ያነባለሁ። ነገር ግን እውነትን በፍቅር እያያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ። ከዛ ቀጥሎ 16 ከእርሱም የተነሳ አካል ሁሉ እያንዳንዱ ክፍል በልክ እንደሚሰራ በተሰጠለት በጅማት ሁሉ የተጋጠመና የተያያዘ ራሱን በፍቅር ለማነጽ አካሉን ያሳድጋል። ስለ እድገት ነው የሚናገረው። እውነትን በፍቅር እያያዘ ራስ ወደሚሆን ወደ ክርስቶስ ምን ነው እንደግ። ስለዚህ መንፈሳዊ እድገት ለማደግ እውነትን በፍቅር መያዝ አለብን። እውነት ስሙ፣ እውነት ብቻውን ገዳይ የሆነበት ጊዜ አለ።
አሁን ነው እንግዲህ ከባዱ ነገር ማለት ነው። መጽሐፍ ቅዱስ አስተምሮ ከባዱ ነገር አሁን ይመጣል። እውነት እንዴት ይገላል የሚል ነገር ይመጣል። እውነት ብቻውን አለ። እውነት ብቻውን ቆማለሁ ማለት ሊያጠፋ ይችላል፣ ሊገል ይችላል። እውነት ግን ከፍቅር ጋር ሲሆን ያድናል። አሜን። መንፈሳዊ ነገር አንድ ነገር ብቻውን የሚቆምበት አይደለም፣ የመያያዝ ነገር ነው። አይታችኋል? ጴጥሮስ መነሻ ላይ ሲናገር ጨምሮ ያለው አንድ ነገር ነው አይደለም፣ አንድ ነገር ብቻ አይደለም። እምነትን ጨምሮ ብሎ በቃ እምነትን ከጨመረ ለአንድ መንፈሳዊ ሰው በቂ ነው አላለ። እምነትን ጨምሮ ብሎ ምን አደረገ? እውቀትን ደግሞ ጨምሯል። አያችሁ? እውቀት ለሌለበት እምነት ብቻ ቢጨምር ገዳይ ነው። ስለዚህ ማንም ያለውን ነገር እያመነ ነግራችኋለሁ። ኤግዛምፕል ነው አይደል? አንዳንዶች ሳራ ብተዋል አይደል? ምን ማለት ብያለሁ፣ ሪያሊቲ ነው። ለምን መሰላችሁ? እምነታቸው ጥሩ ነው፣ መልካም ነው። አገልጋዩ ያለውን ሁሉ አምነው ይቀበላሉ፣ ሳር እስከ መብላት። አንዳንዶቻቸው እስከ መሞት ድረስ ይቀበላሉ። እምነታቸው ጥሩ ነው፣ ማመናቸው። ነገር ግን እውቀትን ስላልጨመሩ ምን ሆነ? ኪሳራ ነው። እውነታው እምነትን ብቻ መጨመር ገሏቸዋል፣ አንዳንዶች አጥቷቸዋል። ነገር ግን እምነትን በጨመሩ ልክ እውቀትን ቢጨምሩ እነዚህ ሰዎች በእግዚአብሔር ሐሳብ ላይ መቆም ይችሉ ነበር። እግዚአብሔር የተባረከ ይሁን። መዝሙር 19:9 ላይ እንደሚል ቃል አለ፣ የእግዚአብሔር ፍርሃት ንጹህ ነው፣ ለዘላለም ይኖራል። የእግዚአብሔር ፍርድ እውነትና ቅንነት በአንድነት ነው። የእግዚአብሔር ፍርድ እውነት ነው አይደል? እውነትና ቅንነት በአንድነት በህብረት መንፈሳዊ ነገር አንድ ላይ ሆኖ መንፈሳዊ ነገር የሚሰራ። ይሄ ነገር በደንብ እንዲገባ ወደ ልውሰዳችሁ መሰላችሁ፣ ወደ ዘፍጥረት ልውሰዳችሁ። እውነት ብቻውን እንዴት ከባድ እንደሆነ ያለ ፍቅር፣ ያለ ምህረት፣ ያለ ቅንነት፣ ያለ ርህራሄ ገዳይ እንደሆነ ዘፍጥረት ምዕራፍ 2 ላይ እግዚአብሔር የሰው ልጅን ሁሉ ከፈጠረ በኋላ ለሰው ልጅ የሚያስፈልገው ነገር ሁሉ ምን አድርጓል? ሰጥቷል አይደል? ሰው ልጅ እንዲኖር እንደውም ሌላ ዘፍጥረት 2 ላይ እግዚአብሔር አምላክ ለማየት ደስ የሚያሰኘውን ለመብላት መልካም የሆነውን ዛፍ ሁሉ ከምድር ምን አደረገ? አበቀለ። በዛም ደግሞ 4 ወንዞችን በማዕከላቸው እንዲያልፍ አደረገ። ስለዚህ እግዚአብሔር ለሰው ልጅ የሰጠው የሚበላው ነገር ብቻ አይደለም፣ አይቶም እንጆይ እንዲያደርግ የሚፈልገው ነገር፣ በአይን የሚያምረውን ነገር። አንዳንዱ ዛፍ አይቶም እንጆይ እንዲያደርጉ፣ አንዳንዱ የሚፈሰው ውሃ እኛ አሁን ትናንትና ሄደን እንዳየነው ውሃ አይደል? ርቆት አይደለም አይደል? ውሃ ለማየት ርቆት አይደለም፣ ነተን ብራውተን ማለት ነው። ለምን? ሰው ሲፈጠር አንድም እንጆይ እንዲያደርግ ነው። ተፈጥሮን አይቶ አይምሮ ሪላክስ ያደርጋል። በዚሁ እንግዲህ ያላችሁ ሰዎች ያው ወቀሰውን በዚሁ እየተቀበላችሁ ማለት እኛ አንዳችሁ ትንሽ አፕዴት አድርገን ከእናንተ ማለት ነው። እግዚአብሔር የተባረከ ይሁን። ስለዚህ እግዚአብሔር ሲፈጥር የሚበሉትን ብቻ አይደለም እንጆይ የሚያደርጉበት አይተው የሚደሰቱበት ሁሉም ነገር አሟልቶ ሰጠ። መሀል ላይ ግን የሰው ልጅ ያን እግዚአብሔርን ትእዛዝ መጠበቅ አልቻለም። እግዚአብሔር መጣና ከገነት እናደረገ አባራቸው አይደል? አስወጣቸው። እግዚአብሔር እውነት አለ አይደል? እዚህ ጋር ማለት ነው። ማስወጣቱ እግዚአብሔር እውነት ነው፣ እውነት ነው፣ መጥፎ እውነት ነው። እግዚአብሔር ለተሳሳተ እዚህ ቦታ የሚያዩትን ሰጣቸው፣ የሚበሉትን ሰጣቸው፣ ረዳት ሰጠው፣ ለአዳም ወንዞችን ሰጠ። ለሰው እኮ ፍሩት ፍራፍሬ ስጋ እኮ እንደውም እኮ ከሰው ልጅ ውድቀት በኋላ የመጣ ነው እኮ። እንደውም ዶክተሮቹ ይስማማሉ። ስጋ ታብዙ ይላሉ አይደል? በዛ ለጤና አትክልት አብዙ ነው የሚሉት፣ የሆነ ፍራፍሬ አብዙ ነው የሚሉት። እሱ ላይ ምንም ነገር ብንበላ ችግር የለውም። እግዚአብሔር እኛን አውቆ ነው መሰለኝ ያኔ
ፍሩቱን አልፈጠረና እሱም ብሏል። ሁሉን ነገር አሟልቶ ሰጠ። እግዚአብሔር 100% እውነት ነው። ምክንያቱም ሁሉን ሰጥቶ ትእዛዙ ስለፈረሰ የሰው ልጅ ከገነት ምን አደረገ? አስወጣ፣ አባረረ። እውነት ነው። አያችሁ፣ እውነት ብቻውን ምን ያደርጋል? ያባረራል፣ ያስወጣል ከገነት። እውነት ነው። በቃ እውነት። ስለዚህ የሰው ልጅ እንደገና ከእግዚአብሔር ጋር የተቋረጠው ሪሌሽን እንደገና ተመልሶ እንዲመጣ ምን ያስፈልጋል? እውነት ከሆነ ነገር ጋር መስማማት አለበት። ከምን ጋር? ከፍቅር ጋር መስማማት አለበት። አይታችሁ ያጣው የሰው ልጅ ያጣው ህልውና ከእግዚአብሔር ያጣው ያ ሪሌሽንሽፕ ያጣው የዘላለምን ህይወት እንደገና እውነት አይመልስም። ያ እውነትማ ያባራል። በቃ እውነት ነው። ነገር ግን ይሄን ተመልሶ ወደዛ ፖዚሽን ለመመለስ እውነት ከምን ጋር መስማማት አለበት? ከፍቅር ጋር መስማማት አለበት። ለዚህ በመዝሙር ላይ እውነትና ምሕረት ምን ሆኑ? ተገናኙ፣ ጽድቅና ሰላም ተስማሙ። እውነት ከምሕረት ጋር ተስማሙና የሰው ልጅ የጠፋው እውነት ያባረረው ያን የሰው ልጅ እንደገና አምጥቶ ወደ ቀደመው ፖዚሽን በኢየሱስ ክርስቶስ በኩል በመጣው ፍቅር በመባል በዛ ህብረት እንደገና ምን ሰጠን? እድል ሰጠን። እንደገና ፖዚሽን ሰጠን። እግዚአብሔር ይባረክ። አሜን። በእውነት ብቻ እንሄዳለን ካልን ሁሉ ጊዜ ግጭት ነው የሚፈጠረው። አይታችሁ አንዳንድ ጊዜ በህብረት ውስጥ እናረፍዳለን። አንዳንድ ጊዜ ቀላል ኤግዛምፕል እውነት ምንድን ነው የሚያደርገው? አርፍዷልና ይቀጣል። መመሪያው ቅጣት ከሆነ እውነት አይምርም። አይታችሁ እውነት አይምርም። መጀመሪያ አርፍዶ የመጣ 15 ደቂቃ ወይም 20 ደቂቃ አርፍዶ የመጣ ሰው ይሄን መቀጣት አለበት ወይም ይሄን ነገር መቀጣት አለበት ተብሎ ከተቀመጠ አንድ ሰው በሳምንቱ አርፍዶ ቢመጣ እውነት ምንድን ነው የሚለው? መመሪያው ነው የሚለው መቀጣት አለበት። ፍቅር ግን መጥቶ ሲስማማ ምን ይላል መሰላችሁ? ያረፈደበት ምክንያት ምንድን ነው ይላል። ፍቅር ምናልባት ብንጠይቅ ስላል ፍቅር መንገድ ላይ ያጋጥመው ነገር ነው። ምናልባት ቤቱ እኔ ስወጣና እሱ ሲወጣ የኔ ቤትና እሱ ቤት እኔ ምናልባት ፈጥኜ ልወጣ ይመቸኝ ይሆናል። ምናልባት እሱ ከልጆች ጋር ከተለያየ ነገር ጋር ታይዞ ፍቅር አያችሁ አማራጭ አመጣ፣ መፍትሄ አመጣ። ፍቅር እንደገና ቅጣቱ ምን ያደርጋል? ያቀላል። ሁሉ ጊዜ እውነት ግን ባለበት ነው የሚቆመው። ያገኛችሁ ሐሳብ ከበላይ ያገኘ። ስለዚህ ብዙ ጊዜ የሪሌሽንሺፕ የህብረት የቸርች ብዙ ነገራችን ይበላሻው መሰላችሁ እውነት ላይ ፎከስ ስለምንሆን። አንዳንድ ሰዎች ፕሮግራም ያደርጋሉ። ከሰዎች ጋር ተጣልተው 10 ዓመት ቅም ይይዛሉ። እውነት የኔ ነው ስለዚህ እውነት ቅም ያስይዛሉ። እውነት 10 ዓመት 20 ዓመት ምንም ጸጥታ አይሰማቸው። ለምን? እውነቱ የሷ ስለሆነ እውነቱ የሱ ስለሆነ። አይታችኋል። ግን እውነት ብቻውን የሚያመጣው ጉዳት ያ ሰው አላወቀም። ቅም መያዝን መጽሐፍ ቅዱስ ደግሞ ምን ያደርጋል? ይቃወማል። ወንድሙን የሚጠላ ምንድን ነው ይላል? ነፍሰ ገዳይ ይላል። ነፍሰ ገዳይ ደግሞ ምንድን ነው ይላል? መንግሥተ ሰማያት አይወርስም ይላል። አይታችኋል። በእውነት እኮ ነው ቅም የያዘ 100%። ስለዚህ እውነት ብቻ ምን እያደረገ ወደ ሞት እየወሰደ፣ እውነት ግን ከምሕረት ጋር ካልሆነ፣ እውነት ግን ከፍቅር ጋር ካልሆነ በእንደ ህብረት ማደግ አንችልም። እንደ ቤተክርስቲያን ማደግ አንችልም። እንደ አገልግሎት ዘርፍ ማደግ አንችልም። እውነትን ግን በፍቅር እየያዘ ራስ ወደሚሆነው ወደ ክርስቶስ ምን እንደሆነ ይላል እንከ ስለ አመንዝራው ሴት ያሳያል። እነዛ ሰዎች እጅ ከፍንጅ ይዘው ነው ያመጣው ወደ ኢየሱስ። በብሉይ ኪዳን ማን ሴት ስታመነዝር ከተገኘች በድንጋይ ተወግራ ትገደል ነው ሕጉ የሚለው። ያ እውነት ነው። እነዛ ሰዎች እኮ እውነትን ነው ይዘውናል። እጅ ከፍንጅ ይዘናል። ስለዚህ መወገር አለበት። የሙሴ ሕግ ትወገር ይላል። ስለዚህ ሊወግራት ነው።
አንተ ምን ትላለህ አሉት ኢየሱስ። አያችሁ ኢየሱስ አልካደም፣ እውነት ነው። የሙሴ ሕግ ይላል እውነትን ይዛችሁ የመጣችሁ። ይህ ፍቅር ደግሞ ምን አለ መሰላችሁ? ከእናንተ ኃጢአት የሌለበት፣ ከእናንተ በደል የሌለበት፣ ከእናንተ ድካም የሌለበት፣ በሌላው ያልበደላችሁ ያ ሰው አንስቶ ይውገር። ራሳቸውን ሲያዩ ማንም ነፃ የሆነ ሰው የለም፣ ድካም ያለ። ስለዚህ ጥለዋት ሸሹ። ፍቅር ግን ሁል ጊዜ እውነቱ እንደተጠበቀ ሆኖ ፍቅር አቅጣጫ መፍትሄ። የሰው ልጅ ሞት አይፈልግም። የሰው ልጅ እንዲባረር አይፈልግም። የሰው ልጅ እንዲወጣ አይፈልግም። ፍቅር እንዲቆይ ነው የሚፈልገው። ስለዚህ ምን አለ? እውነት ነው አላት። ሕጉም እውነት ነው። እኔም ያን ሕግ ልሽር አልመጣሁም። የሙሴን ሕግ ሽር ያለው አመንዝሩ ልል አልመጣሁም። እውነት ነው። ነገር ግን ከዚህ በኋላ ደግመሽ ኃጢአትን አትስሪ። እያችሁ ፍቅር እድል ይሰጣል። ፍቅር ሌላ እድል ይሰጣል። እውነት ግን አሁኑኑ ትገኝ፣ አሁኑኑ ትሙት፣ አሁኑኑ ትወገድ። አንዳንድ ጊዜ ሰዎች ለማቅናት የምንሄድበት መንገድ በምን ሞት ነው? በእውነት ብቻ ብለን ከመጣ ለመውገድ ነው እየመጣ ነው። እንዳለ ድንጋይ ስተን ነው። አንድ ነገር እውነት ነው። ያቺ ይሄ ተሳስታ ሊሆን ይችላል፣ ያ ወንድም ተሳስቶ ሊሆን ይችላል። በአንድ ነገር ግን ድንጋይ ይዘን ነው የምንመጣው። እውነት ነው፣ ድንጋይ ያስይዛል። ፍቅር ግን ድንጋይን አይደል ቁጭ ያደርጋል። ቁጭ ያደርጉና እለውልህ በምን ሞት፣ በምን ቋንቋ፣ በምን አይነት ንግግር ነው የምናወራው? ህብረትን ለማሳደግ፣ ህብረትን ዴቨሎፕ ለማድረግ እውነት ቢሆን እንኳን በፍቅር ያዙት ነው ያን ነገር። እውነት በፍቅር ቋንቋ ያዙት ነው። ለዚህ ነው ብዙ ጊዜ ግጭቶች የሚፈጠሩ። አንይዝ እውነት ብቻ ስለሆነ በፍቅር ስለማንስ ነገሮች አይስተካከሉም። ባሉበት ይሄ አንዳንድ ጊዜ ነገሮችን ለማስረዳት እውነት ስለሆነ ፊታችን የመከራከያ ፊት አድርገን ከመጣ ያ ሰው በጣም ጉዳት ነው። እውነት ስለሆነ ግን በፍቅር ቋንቋ፣ በፍቅር ቃል፣ በፍቅር ድምፅ ለማቅናት ከሆነ ያ ህብረታችንን፣ እድገታችንን፣ በጋራ ያለን መጨመራችን እንድንጨምር በጣም ያደርገናል። እግዚአብሔር የተባረከ ይሁን። ስለዚህ እውነትን በፍቅር እንድንይዝ ራስ ወደ ሆነ ወደ እርሱ እንድናድር እግዚአብሔር አምላክ ጸጋውን ያብዛልን። አሜን። ቆመን እንጸልይ። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ቆመን በእግዚአብሔር ፊት እንጸልያለን። እግዚአብሔር በሰማ ምን አይነት አንደርስታንድ እንዳደረጋቸው አላውቅም፣ ምን አይነት እንዳብራራው አላውቅም። ነገር ግን የሆነ ነገር በእናንተ ውስጥ እንዳለ ተስፋ አደርጋለሁ። እግዚአብሔር በዚያ እግዚአብሔር እንድናድግ ፈልጓል፣ እንድንጨምር ፈልጓል። እግዚአብሔር ሆይ እርዳን እንላለን። አግዘን። እስቲ ዛሬ በዚህ ሰዓት በሁለት ደቂቃ 3 ደቂቃ ራሳችን እስቲ ቀደም እንደመጣው እንደ እግዚአብሔር ቃል መርምረን እንበል። በእውነት እንዳድግ፣ በፍቅር እንዳድግ፣ እውነትን ከፍቅር ጋር እንዲይዝ አባት ሆይ እርዳን እንላለን። እግዚአብሔር መንፈስ ልረዳ በዚህ ያለ አባት ሆይ ዛሬ ራሳችን አሳይቶናል ብዬ አስባለሁ። እግዚአብሔር ቃል ወደ ራሳችን እንድንመለስ፣ የወጣውን ሰገባ ወደ ራሳችን እንድንመለስ፣ በሌላው ላይ ልንተኩስ ያዘጋጀነው ወደ ራሳችን እንድንመለስ። ምናልባት ከዚህ ፕሮግራም በኋላ የተዘጋጀን ካለን እውነት ሊሆን ይችላል ነገሩ በፍቅር ካልያዘን፣ በምህረት ካልያዘን፣ በርህራሄ ካልያዘን
ውጤትን እንደውታይ ነው። ለዚህ ነው እንደገና እድል ያገኘ ነው። እውነት ብቻውን ከገነት አስወጣል። ነገር ግን ከፍቅር ጋር ሆኖ እንደገና ወደዛ ፖዚሽን መለሰ። ዛሬ መታደስ ይሆን በህብረታችን ውስጥ መታደስ ይሆን በኢየሱስ ስም ተሐድሶ ይሆን። እግዚአብሔር በእውነት ያሳድገ። ጌታ ሆይ በፍቅር በከንቱ መታበያችን ይቅር በእውነት አሳድገን ጌታ ሆይ በፍቅር በእውነት አሳድገን ጌታ ሆይ በፍቅር በከንቱ መታበያችን ይቅር በእውነት አሳድገን ጌታ ሆይ በእውነት አሳድገን ጌታ ሆይ በፍቅር በከንቱ መታበያችን ይቅር በእውነት አሳድገን ጌታ ሆይ አይ ነው በብዙ መድረኮች እንዲህ አይነት መዝሙሮች፣ እንዲህ አይነት ጸሎቶች፣ እንዲህ አይነት ስብከቶች የቀሩበት ጊዜ ነው። ነገር ግን የእግዚአብሔር ድምፅ መታዘዝ አለብን። እግዚአብሔር ሊያሳድገን ከፈለገ፣ እግዚአብሔር ሊለውጠን ከፈለገ፣ እግዚአብሔር ወደፊት እንድንሄድ ከፈለገ ከእግዚአብሔር ዘንድ እርዳታን መፈለግ መርምረኝ እያልን ነው። ይህ መዝሙር ስንዘምር ፈትነኝ እያልን ነው። ሃሌሉያ በእውነት አሳድገን ጌታ ሆይ በፍቅር በከንቱ መታበያችን ይቅር በእውነት አሳድገን ጌታ ሆይ በፍቅር በእውነት አሳድገን ጌታ ሆይ በፍቅር በከንቱ መታበያችን ይቅር በእውነት አሳድገን ጌታ ሆይ በእውነት አሳድገን ጌታ ሆይ በፍቅር በከንቱ መታበያችን ይቅር በእውነት አሳድገን ጌታ ሆይ እግዚአብሔር አምላካችን ሆይ ዛሬ እንለምንሃለን። በፊትህ እጆቻችን ከልባችን ጋር ወደ አንተ አንስተን በዚህ አቅጣጫ ማደግ እንፈልጋለን። እውነት ከፍቅር ተነጥሎ ዋጋ እንደሌለው ቃል ያሳይቶናል። ዛሬ አባት ሆይ በእውነት አሳድገን፣ ደግሞ በፍቅር አሳድገን። የብዙዎቻችን ምርኮ ተወስዷል። በዚህ ነው በጌታ በኢየሱስ ክርስቶስ ሕይወታችን እንድታደስ፣ ህብረታችን እንድታደስ፣ አገልግሎታችን እንድታደስ፣ መንገዳችን ቀና እንዲሆን፣ እየጨመረን እንድንሄድ፣ እያደገን እንድንሄድ ዛሬ በጌታ በኢየሱስ በእውነትና በፍቅር በኢየሱስ ክርስቶስ ማሳድገን። የጠቢብ ዓይኖች በራሱ ላይ ናቸው እንደለን ራሳችን እንድንመለከት ጸጋ ይብዛልን። ራሳችን እንድንፈትሽ ጸጋ ይብዛልን። ይህት ላይ ወንድም ላይ እግዚአብሔር የዘላለም አባት ሆይ ከመጠቋቋም ተላቀን እግዚአብሔር ከዚህ በሽታ ወጥተን እግዚአብሔር ራሳችን ላይ ፎከስ እንድናደርግ ነገር ግን ሰው ራሱን ሊፈትን ተብሎ እንደተጻፈ ራሳችን እንድንፈትን ራሳችን እንድንፈትሽ በናዝሬቱ ጌታ በኢየሱስ
ለኔና ለወንድሞቼ ለኔና ለእህቶቼ ይህን ጸጋ እንድታበዛለን በኢየሱስ ስም ጸልያለሁ። አሜን። በጌታ በኢየሱስ ይነሳ። አንድነት ይምጣ። ሰላም
በደሙ ስላመጣ ነገ በሕይወታችን አድገን ጨምረን በዛ እርምጃ ውስጥ ሆነን ራሳችን ማየት ስለምንችል ክብር ላንተ ይሁን። መፈወሷን በሰውነቷ አረጋገጠ ተብሎ ተጽፏል። ይህ ቃል በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ ማረጋገጫ በራሳችን ሕይወት ላይ እንዲሆን የመጨመራችን ማረጋገጫ፣ የማደጋችን ማረጋገጫ በራሳችን ሕይወት ላይ ማየት እንድንችል ከዚህ ሰዓት ጀምሮ መንፈስ አልፎ በእኛ ስራ ሊስራ ክብር ሁሉ ላንተ ይሁን። እናመሰግናለን፣ እንባርካለን። ሕዝብ በስም እየተባረከ ይሁን። መውጣታችሁ ይባረክ፣ መግባታችሁ ይባረክ። የእግዚአብሔር ሰላም በቤታችሁ ላይ ይሁን፣ በሕይወታችሁ ላይ ይሁን። የነካችሁት ያሰባችሁት ያቀዳችሁት ሁሉ ወደ በረከት ይቀየር። በኢየሱስም እርምጃዎቻችሁ ሁሉ የበረከት ይሆን። ምትወጡበት፣ ምትሰሩበት፣ ምታደርጉ ነገር ሁሉ የበረከት ይሆን። እግዚአብሔር ከፊታችሁ ይቅደም፣ እግዚአብሔር ከኋላችሁ ይከተል። በእግዚአብሔር ሰላም ውጡ፣ በእግዚአብሔር ሰላም ገቡ። ተከናወኑ በኢየሱስ የመከራውን ዘመን ጊዜ ይሆንላችሁ። የትኛውም የሚቋቋማቸው ክፉ ይመታ፣ የሚገዳደራችሁ ክፉ ይመታ። የምትበሉት የምትጠጡት ሁሉ ይስማማችሁ፣ ስራችሁ ይስማማ። ውጤታማ ሁኑ በኢየሱስ፣ ትርፋማ ሁኑ በኢየሱስ፣ ስኬታማ ሁኑ በኢየሱስ። ክብር ሁሉ አባት ወደ አንተ ይሁን። እናመሰግናለን በኢየሱስ ገናና ስም። ሃሌሉያ። እግዚአብሔር አምላካችን የተባረከ ይሁን። ይቅርታ ያው እንግዲህ ሁሉንም አገልግሎት ብቻ ስለያዝ መባና ስርዓት ረስቻለሁ። ይቅርታ አድርጉልኝ። ፈጠን ብለን እንግዲህ